ሸማቾች ያሉ ሱቆች ከሌላው ከመደበኛ ሱቆች ልዩነታቸው ብዙም አይታይም። አንዳንዴ ሰንዴ ማርኬት ብለን ስናስቀምጥ አመራሩ የገባበት ብቻ ግልጽ አለ። ወደ ውስጥ ገባን ስንል ግን ምንም ልዩነት የሌለበት ሁኔታ ከህዝባችን ይነሳል። አስፋልት ዳር ያሉ ወረዳ ፊት ለፊት ክፍለ ከተማ ፊት ለፊት አካባቢ ያሉ የእሁድ ገበያዎች የተሻለ ምርት የተሻለ አቅርቦት እንዲሁም አገልግሎቱ በተለጠፈው ዋጋ መሰረት እየተሰጠ ያለ ቢሆንም ግን ወደ ውስጥ ገባ ብለን ስናይ ደግሞ ከግብአት አቅርቦት አይነት ጥራትና ከተለጠፈው ዋጋ የ10-15 ብር ልዩነት ጭምር የሚሸጡ መሆኑ የተነሳ ስለሆነ ከተማ አስተዳደሩ ምን አስቧል? አንዳንድ ኪስ ቦታዎች ላይ የምርት ጥራት ችግር እንደዚሁም ደግሞ የዋጋ ያለ መለጠፍ አንዳንድ ጊዜም አመራሩ ሲኖር ዋጋውን የመለጠፍ አመራር አካባቢ በሚጠፋበት ጊዜ መልሶ እንደገና በዋጋ ጨምሮ የመሸጥ ሁኔታዎች በክትትላችን አጋጥመዋል። በየወቅቱ ለማረም ጥረት ተደርጓል። አሁንም የተከሰተባቸው ኢንሲደንቶች ካሉ እነሱን ወስደን ማስተካከል ይኖርብናል ብዬ አስባለሁ። እንግዲህ አዲስ አበባ ላይ የኑሮ ውድነትን ሁኔታ ተረድተን የህዝባችንን የኑሮ ጫና ገብቶን የገበያ መዛባት የገበያ ላይ ዋጋ መቀያየር አጠቃላይ ዓለም አቀፋዊ ሁኔታ ማገራ አቀፋዊ ሁኔታ የከተማችን ሁኔታን ከግንዛቤ ያስገብተን በርካታ ምላሾችን ለመስጠት ጥረት አድርገናል። የምክር ቤት አባላትም ህዝባችንም እውቅና የሰጠበት ነው። የመጀመሪያው ከዘላቂነት አንፃር ምርትን መጨመር ስለሆነ አቅርቦትን መጨመር ስለሆነ ትልቅ ትኩረት የሰጠነው አቅርቦትን ለመጨመር የሚያስችለን ስትራቴጂ ነድፈን ነው የተገበርነው። በከተማችን 4 በሮች ላይ ትልልቅ የገበያ ማዕከላት ተገንብተው ምርት እንደ ልብ የሚገባበት ከተማ አዲስ አበባ ነው። ከየትኛውም የኢትዮጵያ አካባቢ ያለምንም ኬላ ያለምንም መንገድ ላይ የተለየ ክፍያዎች አዲስ አበባ ላይ ምርት እንዲመጡ የሚያስችሉ ስራዎችን ሰርተናል። በዚህ አጋጣሚ በተለይ የግብርና ምርቶች ላይ የደላላዎች ሰንሰለት ተበጣጥሷል። አንዳንድ ማሳያዎችን ባነሳ ደስ ይለኛል። ከአንዳንድ ከአዲስ አበባ ውጪ ከሆኑ አካባቢዎች መጥተው ከአዲስ አበባ ሽንኩርት ገዝተው ሲሄዱ፣ ቲማቲም ገዝተው ሲሄዱ፣ ሌሎች አትክልትና ፍራፍሬዎችን ገዝተው ሲሄዱ አይተናል። ለምን ብለንም ጭምር ጠይቀናል። አንዱ ዋጋ ነው፣ ሁለተኛው ጥራት ነው የነገሩ። ይሄንን በዶክመንት ይዘነዋል። ስራውን ማጠናከር ስለሚገባን መስፋትም ስላለበት እነኚህ የገበያ ማዕከላቶች ያመጡትን ለውጥ መነሻ አድርገን መጨመር እንዳለብን አቅደን ሰራን። አሁን በዚሁ በጀት ዓመት የላፍቶና የለሚኩራ ቁጥር 2 ገበያ ማዕከል ተጠናቆ ወደ ስራ የሚገባ ነው የሚሆነው። ከዚህ በተጨማሪ እሁድ ገበያ ነው። እሁድ ገበያ በተለየ ሁኔታ ገቢ ለመሰብሰብ ማንሄድበት ህዝባችንን የምንደጉምበት ስትራቴጂ ነው። ደሃው እንደ ልብ ወጥቶ ንጹህ ትኩስ የሆነ ምርት ማግኘት የሚችልበት የግብይት ጊዜውን ራሱ አቅዶ ከእሁድ ከቅዳሜ ጋራ አያይዞ እየተዘጋጀ ወጣ ብሎ በአካባቢው ላይ ትራንስፖርት ሳያወጣ መገብየት እንዲችል ወጪው እንዲቀንስለት የማድረግ ስራ በየበሩ እንዲከፈት የፈቀድነው ትራንስፖርት ሳያወጣ ተጨማሪ ወጪ ሳይመጣበት መገብየት እንዲችል ነው። ይሄንን በማድረግ ሂደት ከ200 በላይ የገበያ ማዕከላቶች ወይም ደግሞ የእሁድ ገበያዎች እና የቅዳሜ ገበያዎች ተከፍተዋል። አብዛኛው ጥሩ ነው። የምክር ቤት አባላት ደግሞ ያነሳችሁት ከህዝብ አፍ የሰማችሁትን ስለሆነ በየዕለቱ ህዝቡ የሚጠቀምበትን የሚደርስበትን አይናችንም ጆሮአችንም ህዝባችን ነው እንዳልነው አይ ይሄ ያልተደረገም የምንለው ጉዳይ አይደለም። እንፈትሻለን፣ ፈትሸን እናስተካክላለን። በዋናነት ገቢ ማንሰበስብበት በጣም ነፃ ሆኖ በዛች በሁለት ቀን እንዲነገድ የምናደርግበት ዋናው ነገር ነዋሪውን መደጎም ስለሆነ አላማውን የሳተ አካባቢ ካለ ፈትሸን ውስጥና ፊት ለፊት የሚባል ነገር የለም። ውስጥም አመራር አለን። የንግድ ቁጥጥርን የሚሰሩ ሰራተኞች አሉን፣ ጽህፈት ቤቶች አሉን። በዛው ልክ ደግሞ ሌሎችም የደንብም የሰላምና ጸጥታ ሰራተኞቻችንም ከዚህ አንፃር ኃላፊነት አለን፣ ግብረ ኃይል አለን። ኃላፊነታችንን ለመወጣት ጥረት የምናደርግና ለውጡን የምንመዝን ነው የሚሆነው።